ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የህሊና ጸሎት የምትባለው ጸሎት ታውቃታላችሁ? ከኋላ የዘወትር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሽምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ምስጢር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ምስጢር የለም፣ ግን ምስጢር መላችሁ ይሄ ሌላ እንደዚህ የተገለጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ምስጢር ምናልባት ከሆነ ይሄ ነው ማለት ምስጢር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ይስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ ብቻ ነው። የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብለው ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልየዋለች። ጊዜ ስላላት ነው። እና ይሄንን የሚያደርግ ሰው ለ7 ቀን ተከታታይ ይሄንን የሚያደርግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ምስጢር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት ጸልየው አለኝ። በተለይ ግን የህሊና ጸሎት የሚባለውን ጸልየው አልኩት። ለምን ሚጣ ነግራኛለች። ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መቶኛል አለችኝ። በጥፊ መታሽ? አይ እሱ አይደለም ላይ ያለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ ነው የገመትኩትና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኝ አለኝ። ይሄን ስትጸልይልህ ሚጣ ምንድን ነው ያደረካት? ሰው ጊዜ አይ ለእሷ ነው ጥፊ ሆነው እንጂ ዞር ቢያንቺ ርዛ ሂጂ ብዬ ነው እንደዚህ ያደረኳት አለ። ለእሷ ግን ጥፊ ነው። አዎ ሕፃን ነች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ የመታሃት ስለው ጊዜ ውይ እመቤቴ ይቅር ትበለኝ፣ ይሄንማ እየጸለይኩኝ የምትለኝ ነገር አደርጋለሁ አለ። በቀን 7 ጊዜ እየጸለየ ለ7 ቀን ከምግብ ይሄ ሱባኤ ምናምን ነገር አይደለም፣ ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክብ ብሎ የተነሳው መንፈሱ ማነህ? አዳል ሞት ያለኝ አንድ ነኝ አለ። ሰራዊት ስንት ነው አለ። ሰራዊት አለ። ይሄ አንተና አዳራሽ የምታንጫጫው እጅን እየጫንክ እንደዚህ የምታደርገው አልኩት። አዎ እኔ ነኝ አለ። በጣም ይገርማል። የሚያጠምቁት አባት ራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩና በሱ ሲገረሙ ሁሉ አይቻችኋለሁ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ጸልይልሃለሁ አንድ አለ ጥሩ መጽሐፍ አለ መፍትሄ ስራ ምናምን ብለው የሚያጠምቁ እኮ ናቸው። የአንድ ቤተክርስቲያን ጥምቀት የጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይሄንን ነው። ያጠምቃሉ፣ ግን ችግር አለባቸው። ሌላ ነገር ይደግማሉ። የምነግራቸው ለዚህ ነው። እዛ ጋር ጸበል ቦታ ሲጮህ ካዩት ቆይ እኔ ይሄን ሸኝልሃለሁ፣ በቤት መጥቻ አጠምቅሃለሁ፣ ይቺን ነገር እንደዚህ አርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይሄንን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው እስቲ፣ ቼክ አርጓቸው፣ አታጧቸው እንደዚህ አይነት አባቶች። እና እኛ አባትም በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው ማነህ ሲባል አዳልሞቴ ስንት ነህ ሲባል አንድ ነኝ፣ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ።
እና ነጭ ልብስ ገዙላት፣ ነጭ ካልሲ፣ ነጭ ታይት፣ በቃ አማረባት፣ ካናቴራ ምናምን ደስ አላት። እግዚአብሔር ይስጥህ አመሰግናለሁ፣ አሳመርከኝ እኮ መልአክ አስመሰልከኝ እያለች ገዝተውላት ነጭ በነጭ ለብሳ አስቆርበዋት ወደ ቤት ገባች። እንደ ልዕልት ነው ያዩት። እማማ ራሳቸው በጣም ደስ ብሏቸው አልቆረቡም። እማማ ራሱ ገና ነው እኮ ገና ነው። ከዛ እሷ ቆርባ ከገባች በኋላ እማማ እመቤቴ እቺ ትንሽ ልጅ ማለት አንቺ ነሽ፣ በአታ ማለት አንቺ ነሽ። የ3 ዓመት ልጅ ሆነሻል ወደ ቤተ መቅደስ የገባችው በቃ እቺ ልጅ ወደ ቤታችን ቆርባ ገብታለች። ሁሉም ቆራቢ እንዲሆን እፈልጋለሁ አሉ። ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ እማማ ታመሙ። እሳቸውን ቆርበው ማለት ነው። ሁሉም ቆረበ፣ ግን ታመሙ። ከባድ ህመም ታመሙና ተሰበሰበ። ለካ እየጸለዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና፣ ከእኔ ወደ ልጆች አሉ ሊሄድከው መምህር ተስፋዬ እንዳለው ና ወደ እኔው ላይ ና እና እናውራሉት። ከዛ በህልም የት ነው የማድረዋሉ? ፕሮቴስታንት ቸርች ነው የማድረዋሉ። ለምን መና ብለውታል። ከዛ የለመደውን ምናምን የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጊት እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልሜ እንደዚህ ያየው መምህር ምንድን ነው አሉ፣ ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረገውት እንዳሰበ ነው፣ እንደዚህ ሊያረገውት ነበር ያሰበው። አዎ ባዶ እግሬን ነበርኩኝ፣ ጫማ የለኝም አስታውሳለሁ ስመለከተው ህልሙ። እንደገና ደግሞ እንደዛው እያሸበሸብኩኝ እንደዛው ፕሮቴስታንት ቸርች ውስጥ እንትን እያልኩኝ መድረኩ ላይ ግን ልጅ አይደለም የሚታየኝ፣ የቆመ እንጨት ነው የሚታየኛል። የቆመ እንጨት እንደዚህ እንጨት እና ሌላ ነገር አይታየኝም። ህዝቡ ሁሉ ያብዳል፣ እኔም አብዳለሁ። ያንን ዝላይ ነበር የሚያሳየው። ና ብለው ጠርተዋል። እንዲሳቸው ጊዜ አዎ ልጅ አሉኝ። በቃ እሱና እና ከልጆቼ ና ወደ እኔ ብለው ተሰብሰብ ብለውት ከሆነ በሉ እንግዲህ ይቻሉት፣ ሰሞኑን ህመም ይመጣቦታል ስላቸው ጊዜ ኧረ ታምሜ ተኝቻለሁ አሉ። እንዴ ማዘር እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መንገድ መደወል አለቦት እኮ እንደዚህ ለምን ዝም ይላሉ ብዬ ካህን ይዤላቸው ሄድኩኝ። ጸበል ተረጩ። በሳምንታቸው ድነው ተነሱ። ከዛ እሳቸው መጮህ ነበረባቸው ማለት መንፈሱ ጮኋል አይደል? ለመጀመሪያው መጮህ ነበረባቸው ማለት ጮሆ መውጣት ነበረበት። ክትትል ያርጉ ብያቸው አዳልሞቴና ጠቋር ሄጃለሁ አለ። አሁን የቀረው ማለት ወሰንገላ ነው። ወሰንገላ ደግሞ ለምንድን ነው የቀረው? ለልጃቸው ስም አውጭለት ብሎ ወሰኔ ብሎ ስም ይጠሩት ነበርና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣል። እማ በቃ ይሄን ስማት በዚህ ስማት ትጥሪኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው እና ይሄ መንፈስ ለካ አሁንም አለው፣ ተፈላጊ ነኝ፣ እጠራለሁ፣ እየተጠራሁ ነው ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበሉ አሉኝ። አይ እርስዎ ደስ ያሉትን ስም ቀይሩለት፣ በቃ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም አውጥቼለታለሁ አሉ። አግብቼው የኖርኩኝ አይነበላ የምን አይነት ነው? እንዴት የምን አይነት ጥላ? በጣም ጥያቄ ግድር ሆነብኝ ጥያቄ። በቃ ምንድን ነሽ ነው? አይነ ጥላ የምን በአግብቼው ሴት ነሽ ወንድ? ሴት ነኝ እንጂ አጋንንት ነሽ? ሰይጣን አጋንንት። ሴቶቹ ወንዶችን ይዛሉ፣ ወንዶቹ ደግሞ ሴቶቹን ይዛሉ። ስማ አልበል ስሚ ልብ እንዴ ስማ ብትል እኔ አልሰማ እንዴ ሌላው ስማ ከምትለው ወጋን ካለ ስማ እንጂ ስሚ ስትለኝ ግን በደምብ ከፍቼ እሰማለሁ። ስማ የለም የጾታ ህጎች አሁን እዚህ ጋር በወንድነት የምጠራበት ባህሪው አሁን የለም። አሁን ያለው ሌላው ነው። ስሚ አቤት ደግሞ ድምፅን እንደዚህ ታረሽው አግብቼው እኮ አልኩ እኮ። በስንት ዓመት ነው ያገባሽው? 30 ዓመት አብሬ እኖራለሁ። እንደተወለደ እናቱን የመጣሽ ከአባት ከእናት። ብዙ ጊዜ ወንዶች እንዲህ አይነት ሴት በህልም የሚታያቸው ሲሆን ሴቱ አይነት ጥላ ያለባቸው ወንዶች ከባለቤቶቻቸው ብዙም አይስማሙም። ምክንያቱም ያነጫነጫቸዋል፣ ያበሳጫቸዋል፣ ያናድዳቸዋል፣ በትንሹ ግንፍል ይላሉ። ሌላው ሴቶቹም ጋር ያለው ችግር ደግሞ ወንዱ አይነት ጥላ ስለሚኖርባቸው የእነሱም ባህሪ እንደዚሁ ይገላበጣል። በተለይ ሴቷም ባል ካላት ወንዱም ሚስት ካለችው በዚህ በመንፈሱ በኩል ያለው ካለ ሁለቱ መንፈሶች ስለሚተያዩ ነገሮችን የበለጠ ያቀጣጥላሉ፣ ያባብሳሉ።
በሁለቱ ባልና ሚስቶች መካከል የሚወለዱት ልጆች ደግሞ ከፍተኛ ችግር አለባቸው። እናትን ይሸሻሉ ወይ አባትን ይሸሻሉ፣ አሊያም ሁለቱንም ይሸሻሉ። የሚታያቸው መንፈሱ ስለሆነ እድሜያቸው እስከ 6-7 እስኪደርስ ድረስ በቤተሰብ ውስጥ ያለው መንፈስ ይታያቸዋል። ስለዚህ ይሸሻሉ። የመሸሽ ባህሪ ያላቸው የሚታዩት አንዳንዴ ጥሩ አለባበስ ለብሰው አሊያም ዘመናዊ አለባበስ ለብሰው ሌሊት የመምጣት ባህሪ ያላቸው። አንቺ ምን ለብሰሽ ነው የምትታየው? እንዴ በጣም ልጁ አጭር ቀሚስ ስለሚል አጭር ቀሚስ ለብስና እመጣለሁ። በቃ አጭር ቀሚስ ያደረገኝ ስል በጣም ይወድ ነበረ። አጭር ቀሚስ ትሩላ አጭር ቀሚስ አድርጊ ነበረ። በጣም ቆንጆ ሚስት ነበረች። እሷም እያለች እመጣለሁ። አበረተኝ ነው እመጣለሁ። ለምን ትወጫለሽ? ባሌ ነው ደግሞ አፍጣሽ ባሌ ያለ እንዴት አይደለም። ቤት በመዘጋጃ ነው ወይስ ቤት? ጓደኞች ከስንት ጓደኞች ነጥቄ አምጥቼ ውጭ አብሬ ገብቼ ደግሞ ሞጥሟጣ ነገር ነው። እንዴት ሞጥሟጣ? ሞጥሟጣ ድሮም እኮ ሴት ሞጥሟጣ ነው። ሞጥሟጣ ነው። ሞጥሟጣ አጋጠመ መሰለህ እንዴ? አንተ ባለበት ሞጥሟጣ ሲናጋጠመ እንዴ ነው የምትሞጣሞጠው? ሞጥሟጣ ነን። በቃ ቡና እንጠጣ እንጂ ቁጭ ብለን እኛ ቡና ብንጠጣ እናሳይ ነበር። ግን ቡና እንጠጣ እንዴት ሆነው በሰፈር እንደምንሞጣሞጥ ሞጥ ነው የምንለው። እንዴት ብለን እንገርህ ሞጥ እንላለን። አፋችሁ ነው ቃላችሁ ነው ሰውነታችሁ ነው ሞጥሟጣ። ሁሉ ነገራችን ሁሉ ነገራችን ሞጥ። አሁን ስትሄጂ እንዴት ነው? አሁን አንቺ ሴት ነሽ፣ ሴት አጋንንት ነሽ ወይ ሴት ሰው አትባይ። እሺ እንዴት ነው የምትሄጂው? የዘንድሮ ሴቶች እንዲህ ነው። እንዴት ነው የሚሄዱት? ወደዛ ሂጅ። የዘንድሮ ነው ይሄ? እንደዚህ ነው የዘንድሮ። የድሮ ብትን እያደረግን ምኑ ነው ብትን? ፀጉራችንን እስቲ እንዴት ነው? ምን ፀጉር አለሽ? አይታየም ፀጉር የት ማለት ነው? ለሱ ቆንጆ ነኝ። ምን አይነት ልብስ ነው የምትለብሺው? አጭር ቀሚስ ቅፍ አደርገዋለሁ። ከዛ ብንን ስል ያጣኛል። ባለቤቱ አትቀኝም? በባለቤቱ ስለምጣ እኮ ነው አጋጭቼ አጣልቼ። ይኸው አሁን ስንት ወደ 2 ዓመት ይኸው። ሚስቱን አትወጂም? እንዴት እወዳለሁ? እንዴት ባሌ ስቀማ እንዴት እወዳለሁ? ብዙ ወንዶች እንዲህ አይነት ሰላም የሚያጡት ከዚህ ሁኔታ ነው። ወይም ብዙ ሴቶች በዚህ አይነት ጥላ ውስጥ ስለሚኖሩ ከዚህ አንጻር ነው ሰላም የሚያጡት። ውስጣቸውን ያነጫነጫቸዋል። ስሚ፣ ስማ፣ ይሄ ሳይንስ ያልደረሰበት የሰዎች ፍልስፍና ያላገኙት ድብቅ የሆነ ጠላት ዓለም በሙሉ በዚህ አይነት ገጽታ ውስጥ ይገኛል። ለዚህ በጥሩ መልእክት ያለው ቃል የዮሐንስ መልእክት ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን ይላል። እልል ማለት ትቻለሽ? እስቲ በል ደግሞ እንዴት ትወረቀርያለሽ? ዛሬ ወንዱ የሴት ፊት አምሮታል፣ ሴቱ ደግሞ የወንድ ፊት አምሮታል። ግልምጥምጡ የወጣ ሁኔታ ነው ያለው። ብዙ ወንዶች አሁን እህት የሚመስሉ ወንድሞቻችን ማለት ነው በኢየሱስ ክርስቶስ በኪዳነ ምሕረት በስላሴ ስም ሲሆን ገባል ሲሆን ሰባት ጮች የመጨረሻ ማለት ሄኖክ እሸቴ አቤት አባ ምን ነው ነገር ቀለለኝ አባ በርታ እሺ አባ ዋናውን ነገር ምንድን ነው የሚለው ነገር ተረሳና ልማቱ መልካም ነው፣ ገንዘብ ያስፈልጋል፣
መቼም በዚህ ዘመን ያለሱ ምንም የትኛውም በጎ ነገር ሊሰራ ስለማይችል ማለት ነው። ያው የባከነችው ነፍስ ላይ ትኩረት ማድረግ ከባከነው ገንዘብ ይልቅ መጻሕፍቶቿን መቁጠር ግዴታ ነው። በቃ ይሄ የማይሰር የሰው አቅም ችግር የለም። ምንድነው ጉድለቱ? የምሁርም ችግር የለም። አሁን በዘመናዊም በቤተክርስቲያን በጥንታዊ እውቀትም የመሰሉ ሊቃውንት አሉ። አጣምሮ መስራት እኮ ነው። እኔ አሁን እንደው በቀላሉ የሚታየኝ ቴዎሎጂያን አሉ፣ በጣም ጎበዞቹ በቴዎሎጂ ትምህርት ቤት ያለፉ በአብነቱ ያሉ አሉ። በሁሉም ዘርፍ ቤተክርስቲያኒቱን ሊገልጡ የሚችሉ ምሁራን ባሏት ሀገርና ቤተክርስቲያን ውስጥ ምንድነው መጻሕፍቶቻችንን ቆጥረን ማንረከብበት ምንድነው? እኔ አሁን ይሄ እንቅልፍ ከማለት ውጪ ወይም ደግሞ ለቤተ ክርስቲያን ተገቢውን ጥንቃቄ ወይም ደግሞ እንግዲህ ልናደርግ የሚገባውን መክሊት ባለማድረግ የመጣብን ስንፍና ነው ብዬ አስባለሁ። ስለዚህ ምናልባት እንደው መልእክታችን የሚሰሙ ሰው ከሆኑ አባቶቻችን እንደገና የሊቃውንት ጉባኤውም እንደው ጠንከር ብሎ ገፍቶ አድካሚ ብዙ ነገር ሊኖር ይችላል። ነገር ግን እንዲህ አይነት ነገር ላይ ታሪክ በመስራት የጀመሩትን ጉዞ እንዲቀጥሉ ነው የኔ መልእክት። አይ እኛ ምን አለ መሰለህ አሁን እንደ ስሞን ባለ ነቀፋ አይደለም የመጣ ነው። ስሞንም እኮ ለኢየሱስ ክርስቶስ ክብር ተጨንቆ ነው ይህች ኃጢአተኛ እንዴት የሚል ሐሳብ በውስጡ የመጣው። ሁለት ነገር መጣበት። አንደኛ ኃጢአተኛ ናት ልትነካው አይገባም እሱ ቅዱስ ነው ብሎ ነው። ሁለተኛ ደግሞ ነቢይ ከሆነ እንዴት አያውቃትም ብሎ ነው። ሁለቱም ጉዳዮች በውስጡ ይመላለሱ ነበረ። እኛ እንደ ስሞን አይደለም አሁን የምንነቅፈው። ከዛ በተለየ ሁኔታ ለምዕመናን ቤተክርስቲያን ልታደርገው የሚገባውን ነገር ነው እያነሳን ያለ ነው። ቤታችንም ስለሆነ ሰው ራሱን ይነቅፋል። እይትካለነ ነጻል ኪያክሙ እኮ ነው ቅዱስ አትናቴዎስ እኛ እንዴት እናንተን እንሰድብ ዘንድ ይገባናል? ሰው አንደበትን እየተናገሩበት ሊሰድቡት ይገባልን ብሎ እንደተናገረው ማለት ነው። በእርግጥም እኛ አትናቴዎስ አዳምና ሔዋንን መንቀፍ መስደብ አይቻልም ብሎ እንደተናገረው እኛም ራሳችንን መስደብ አንችልም። እናንተ እኛ ነን እኛም እናንተ ናችሁ። መጨረሻው እሱ ነው መደምደሚያውና ይሄ እንደ ስሞን ባለ ነቀፍ አይደለም። ይልቁንም እንደውም አሁን እንደው ሳር ሰባ ብለው ነበር የሆነ ጊዜ ሐዋርያት ስለ ሕዝቡ ተጨንቀው በኋላም ደግሞ ምን ያበላቸዋል ብለው አስበውና ህብስት እንዲያበረክትም ምክንያት የሆነ ያ ጥያቄ ነው። ይሄ ጥያቄ ምናልባትም ጻና አባቶቻችን ወደፊት ይህንን አይነት ስራ እንዲያበረክቱት ያደርጋል ብዬ አስባለሁ። አሁን ሐዋርያት እንደዛ ብለው ጠየቁ። ይፈቅድ ፈን ነው ምሮባኔው የሚለው ትእዛዝ ከዚያ ነው የመጣ ማቴዎስ 14 እና 15 ላይ ያለው ታሪክ ማለት ነውና እንደ ተራቡ ሊሄዱ አይገባም ያላቸው እኮ መጀመሪያ እነሱ ስለጠየቁት ነው። ህዝቡን እኮ እንደው የሚበላ የለም ያሰናፍስ ጭንቀታቸውን ተመልከተው። የኛም ጭንቀት እሱ ነው። እንደው በህዝቡ መካከል ያሉ ችግሮች አሉ፣ በመጻሕፍቶቻችን ችግሮች አሉ። ገበያ ላይ የምናያቸው ነገር ህዝቡ ከገበያ ነው የሚገዛው። ቤተክርስቲያን ከዚህ ብቻ ግዙ ብላ የወሰነችው ነገር የለም። እንደዛ ከሆነ ደግሞ ገበያ ላይ ያሉ የኛን የሚወክሉ ነገሮች እኛ የምናምንባቸውና የተቀበልናቸው መሆን አለባቸው የሚል ነው። መንግስት እኮ ምንድነው ይሄ ግብር መሰብሰቢያ ማሽኖች አሉ አይደለ? ሽያጭ የሚከናወንባቸው ያመነባቸው እና የመዘገባቸው ናቸው። ጉምሩክ ባለስልጣን የማያውቃቸው ማሽኖች ገብተው የሽያጭ እንትን ሲሰራባቸው ቢገኙ ነው ወንጀል ነው አይደል? ደረሰኙም ልክ እንደዛው መንግስት ያመነበት የሚያውቀው ነው የሚሆነው። እኛም ልክ እንደዛው የምናውቃቸው ነፍሳትን የምናደንባቸው መሆን አለባቸው የሚል ነው። በዚያ መንገድ እንዲሆን ከማሰብ ከቅንነት የተነሳ ነው እንጂ ይሄ ይሁዳ መሳም አይደለም። ያ እንደዛ ተደርጎ ሊወሰድ የሚችል አይደለም። በዚህ አጋጣሚ ግን ያው ምዕመናንም ማህበራዊ ሚዲያው ላይ እኩል ነው የምንሳተፈው ከየትኛውም ህዝብ ጋራና በዚህ አጋጣሚ በይሁዳ መሳም የሚመጡ ሰዎች የሚገለጡ ሰዎች ሊኖሩ ይችላሉ። አባቶቻችንን እንድንጠላ የተለያየ ስሞችን በመስጠት የነሱ ስብሰባ እንደዚህ ነው፣ ደሞዝ ጭማሪ ነው፣ የጳጳሳት ዝውውር ነው፣ እንዲህ አይነት እንትኖች አሉ። አንዳንድ ቦታ ላይ የማየው የይሁዳ አይነት አስተሳሰብ ነው፣ የይሁዳ ፍቅር ነው። ቤተክርስቲያንን መውደድ ነው ላዩ ሲታይ ሽፋኑ፣ ግን ምዕመኑ በአባቶቹ ላይ ተቃውሞ እንዲሰነዝር ቁጣን እንዲያነሳሳ የሚያደርጉ ናቸው አንዳንድ ቦታዎች ላይ የምንመለከታቸው። ከዛ በተለየ ሁኔታ ለአባቶቻችን ግን እንደ ልጅነታችን ደግሞ
ልጅ እኮ ራበኝ ብሎ ጥያቄ ያቀርባል አይደል? ወይም ይሄ ነገር ያስፈልገኛል ብሎ ጥያቄ ማቅረብ ይችላል። እኛ እንደ ልጅነታችን ያቀረብነው ነው። ይሄ መድረክ በዚያ ሁኔታ እንዲታይልን፣ በዛ መልክ እንዲታይልን እንፈልጋለን። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን። ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ። በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ፣ ሰዋዊ ተፈጥሯለን። አለቅ። እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል እግዚአብሔር? በመለኮት፣ በአገዛዝ፣ በስልጣን፣ ይህን ዓለም በመፍጠር፣ በእውቀት፣ በፈቃድ፣ በባህሪ፣ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር እውቀቱ፣ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል። እግዚአብሔር ሁሉን አዋቂ ይሆናል። ኦኬ። ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ፣ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ ሶስት አምላክ አለ፣ ሶስት ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? ሶስት ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብ ናት። አንዲት ፈቃድ፣ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን ሶስት ያደርገዋል? አያረገውም። ይህ እኔ ባይነቱ ሶስት ባህሪ ያደርገዋል? አያረገውም። ሶስት አካል ቢኖርም ሶስት ፈቃድ ግን የለም። ሶስት አካል ቢኖርም ሶስት ባህሪ የለም። ሶስት አካል ቢኖርም ሶስት እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። በሶስቱ አካል አንድ መለኮት፣ ሶስቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ የእግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስ ስም መንፈስ ቅዱስ ነው። የመንፈስ ቅዱስ ስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል፣ ወልድ ደግሞ አብን አባቴ ይለዋል። ኦኬ። የአካል ሶስትነት አለ፣ እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ። ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እናለ ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ። ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው። ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳም። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት
እውቀት የሚባል ነገር። እሺ ስሜ ብሌን መለሰ ይባላል። የኔ ጥያቄ የሚሆነው የኦርቶዶክስ ተዋህዶ ሃይማኖት እምነት ተከታዮች የሆነን እኛ የምንቀበለው መጽሐፍ 80 አሃዱ ነው። ሌሎች ደግሞ ከኛ እምነት ውጭ ያሉት ደግሞ እኛ ከምንቀበላቸው መጽሐፍ የማይቀበሏቸው ሌሎች መጽሐፍቶች አሉ። ለምን አይቀበሏቸውም? እኛ ስለምን እነዛን መጽሐፍቶች እንቀበላለን የሚለውን መረጃ እንድናቀርብ ነው። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍቶቿ ማለት አስራው የሚባሉት ዋና እናት የሚባሉ መጻሕፍቶቿ 81 ናቸው። ባጭሩ ይሄንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በራሷ ይሄ ይጨመርልኝ ይሄ ይምጣልኝ ብላ አይደለም። መመሪያ ያላት ስርዓት አላት። በ325 ዓመተ ምህረት ሊቃውን ተሰብስበው ኖስቲክስ የሚባሉት ሰዎች በተለይ ማቴዎስ ያልጻፈውን ማቴዎስ እንደጻፈው፣ ጴጥሮስ ያልጻፈውን ጴጥሮስ እንደጻፈው በርካታ ስህተቶች ተሰርተዋል። ስለዚህ እንዲህ አይነቱን ነገር እልባት ለመስጠት ለመጻሕፍት ርዕስ ሰጡ። ርዕስ ማለት ለምሳሌ ማቴዎስ ሲጽፍ ምዕራፍ የለውም አንድ ሁለተኛ የማቴዎስ ወንጌል የኔ ማቴዎስ ወንጌል ነው ብሎ አልተናገረም። ላስተማራቸው ሰዎች ነው ለነሱ የሰጣቸው መጽሐፉን ማለት ነው። ስለዚህ ማንም ያንን እንደ ግል መልክ እየወሰዱ ከዛም እንደ ክርስትና እየተሰበሰቡ ያነቡታል፣ ይማሩበታል እንጂ አሁን ባለው ልክ አንድ ላይ እንኳን አልተጠረዘም ነበር። አዎ። ስለዚህ እነዚህ 318 ሊቃውንት በኒቅያ ተሰበሰቡ ለመጻሕፍት አስተጋባያን ሆኑ ማለት ሰበሰቡልን። ሁለተኛ ደግሞ ርዕስ ሰጡልን፣ ክፍልም ሰጡልን ማለት ነው። እና 81ን ቆጥረው የሰጡን እኒሁ 318 ሊቃውንት ናቸው። ምናልባት 81 ስንል ምን ማለታችን እንደሆነ ለመናገር 46 የብሉይ ኪዳን መጻሕፍት አሉን፣ 35 የሐዲስ ኪዳን መጻሕፍት አሉን። 46 ሲደመር 35 81 ይሆናል። ከዚሁ ጋር ተያይዞ ለምንድነው ሌሎቹ 66 የሚያደርጉት የሚል ነገር አለ። ባጭሩ ለነሱ ሃይማኖታዊ ርዕይ ስለማይስማማ ነው። ለምሳሌ ብዙ ፕሮቴስታንቶች ያዕቆብን መልእክት አይወዱትም። ለምን አይወዱትም ያለ እንደሆነ አብዛኛው ፕሮቴስታንት ወንድሞቻችን በጌታ ድኛለሁ ነው የሚሉት። በቃ ደሙ ነክቶኛል ድኛለሁ አልኮነንም የክርስቶስ ልጅ ነኝ ነው የሚሉት። ያዕቆብ ግን ሃይማኖት እንታልባቲ ምግባረ ሰናይ ምውት የኤቲ ለሊሃ ምግባር የሌላት ሃይማኖት የሞተች ናት፣ ነፍስ የተለየው ስጋ ነው ምግባር የሌለው ሃይማኖት በማለት ይገልጣል። ስለዚህ በጎ ምግባርን ስለሚናገር በጸጋ ድነናል ለሚሉት ሰዎች የማይመች ሆነ። ስለዚህ ያዕቆብን ማለት እየሻከራቸው ነው ሰዎች የሚቀበሉት። እንደው አንፈልገውም ብለውም ነበረ፣ ሳያዋጣ ሲቀር አሁን ተቀብለውታል። ግን በተበላሸ መንገድ ለመረዳትና ስህተት እንዳለው የሚያስተምሩ ሰዎች አሉ። ያዕቆብ እንደተሳሳተ ማለት ነው። ለማንኛውም ዋናው ሐሳብ 66ቱ መጻሕፍት ማለት ለነሱ የሃይማኖት ርዕይ በተለይ ያው ከማርቲን ሉተር መነሳት በኋላ ላለው ርዕይ 81ዱ አይስማማም። ስለዚህ እነሱ 66ቱን ይላሉ ባጭሩ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን አባቶቿ የሰጧትን ሳትጨምር ሳትቀንስ የተቀበለች እናት ቤተክርስቲያን ናትና ለእያንዳንዱም ምክንያት አለ። ባጭሩ ሌሎቹ 66 የሚሉት ለሃይማኖት አስተምሯቸው የማይመች ስለሆነና ትውፊትን የማይቀበሉ ስለሆነ ነው ባጭሩ። እኛ ግን ለትውፊት ብቻ አይደለም እርስ በእርሱ እንኳን ብናገናኘው ከ81ዱ የወጣ ወይም ደግሞ 81ዱ የምንለው መጽሐፍ ቅዱስ ማለት ከ66ቱ በላይ ያሉት እነ ሄኖክ ብንል እነ ኩፋሌ ብንል ተረፈ ኤርምያስ ብንል ተረፈ ዳንኤል ወዘተረፈ ብንል እያንዳንዱ ከመጽሐፍ ቅዱስ ጋር የተገናኘ ነው እንጂ ከመጽሐፍ ቅዱስ የተለየ ምንም አይነት ነገር የለውም። ምናልባት ብዙ ሰፊ ሐሳብ ማንሳት ይቻላል፣ ግን ለጊዜው በዚህ ይበቃል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እንግዲህ በዛሬው ትምህርታችን በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁ። እናንተም በኮሜንት ሴክሽን ላይ የተሰማችሁን ስሜት በመጻፋችሁን እንዳትረሱ። ጥያቄ ሐሳብ ካላችሁ ማንኛውም መንፈሳዊ ጥያቄ ካላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በተለይም ከኢትዮጵያ ውጭ ያላችሁ እህቶች፣ ወንድሞች፣ ቤተሰቦች እባካችሁን ባላችሁበት ቦታ እርስ በርሳችሁ መተሳሰባችሁን እንዳትረሱ። በጸሎት ተጋገዙ። መንፈሳዊ ሕይወት ለራሳችን ብቻ የምንኖርበት አይደለም። ሁላችንም እርስ በርስ የምንተሳሰብበት፣ በጸሎት የምንተጋገዝበት፣ በማንኛውም መንፈሳዊ ነገር እርስ በርሳችን የምንበረታበት የምንጠነክርበት ነውና እግዚአብሔር አምላካችን በእውነት ሁላችንን እንርዳን፣ እንበርታ፣ እንጠንክር። ይቆየን። አሜን።